እንቅላቴ በቀኝ በኩል መጀመሪያ ፈነከተኝ፣ ደግሞ በግራ በኩል ፈነከተኝ። ቦርሳዬን እንዲህ ከፊት አድርጌዋለሁ። ድንገት ከኋላ መጥቶ እንጭቅ አድርጎኝ ወደ ውስጥ ገባ። በጣም ትንሽዬ ቅያስ ነች። ወደ ቤቴ እየገባው እያለ መጡ ከኋላ በጠረባ ነው የጣሉኝ። አዲስ አበባ ያላችሁ በሙሉ ጥንቃቄ አድርጉ ተብሏል። በክስተቱ ዙሪያም ፖሊስ ማሳሰቢያ ሰጥቷል። እነዚህ ግለሰቦች በአዲስ አበባ ከተማ ያላስለቀሱት ሰው የለም ቢባል ማጋነን አይሆንም። ሲበዛ አደገኛና በተለያየ ጊዜ በርካቶችን ባዶ እጅ ያስቀሩ ናቸው። በምሽት ሆነ በቀን ብዙዎች ላይ ጉዳት አድርሰዋል። የሚፈልጉትን ነገር በሙሉ በኃይል ከመፈጸም ወደ ኋላ የማይሉ ናቸው። በዚህ ጉዳይ ነዋሪውም ለረጅም ጊዜያት ሲያማርር ቆይቷል። ግለሰቦቹ በቡድንና በተናጠል በተለያየ ጊዜ በሁሉም የአዲስ አበባ አካባቢዎች በመንቀሳቀስ ድርጊቱን ሲፈጽሙ እንደነበረ ተገልጿል። ጉዳት የደረሰባቸው የግል ተበዳዮች በወቅቱ ያጋጠማቸውን ክስተት በሙሉ ያስታውሳሉ። መንገድ ላይ እየሄድኩ እያለ ቦርሳዬን እንዲህ ከፊት አድርጌዋለሁ። ድንገት ከኋላ መጥቶ ምንጭቅ አድርጎኝ ወደ ውስጥ ገባ ማለት ነው። በጣም ተደናገጥኩኝ። ልከተለው ሞከርኩኝ። ከዛን ወዲያው ፖሊሶች አካባቢው ላይ ነበሩ። ነገርኳቸው። ፈለጉት። 3 ስልኮች፣ ዶክመንቶች ነበሩ። የቡክ ደብተር ነበር፣ የአቢሲኒያም የውጋገንም ቡኮች ነበሩ። የኮንዶሚኒየም ቡክ ነበረኝ፣ የመንጃ ፍቃድ ነበረኝ፣ መታወቂያ ነበረኝ፣ ዋይፋይ ተንቀሳቃሽ ዋይፋይ ነበረኝ እና ዋናው ትልቅ ወርቅ ነበር። እዛ መንገድ ላይ ሲሄድ እንዳያዩብኝ ብዬ አውጥቼው ነው ቦርሳ ውስጥ ያደረኩት። ዋናው ትልቅ ወርቅ ነው፣ 32 ግራም እሱ ወርቅ ነበረ። እሱ ነው ይዞብኝ ሄደው። ከአንድ ካፌ ወደ ቤቴ እየገባው ነበር እና ልጆቹ እየተከታተሉኝ ነበር። እነሱ እንዳወሩት ከሆነ እየተከታተሉኝ ስለነበር እኔ አላየኋቸውም። ግን ቅያስ ወደ ሰፈር እየገባው እያለ በጣም ትንሽዬ ቅያስ ነች። ወደ ቤቴ እየገባው እያለ መጡ ከኋላ በጠረባ ነው የጣሉኝ። ከዛ በቃ እኔ አንደኛው ጋር እንትን እያልኩኝ አንደኛው በጃኬት ያለ 3145 ብር ነበረኝ። ስልኩን እንደዚህ እያወራው እየሄድኩ እያለ ነው እንደወደቀ ነሱት። ያኛውን ሂድ አለው። እንቅላቴ በቀኝ በኩል መጀመሪያ ፈነከተኝ፣ ደግሞ በግራ በኩል ፈነከተኝ። ስወርቅ ከኪሴ ውስጥ ብርና ሞባይል፣ መታወቂያ 3 ነገር ቀምተውኝ ሮጡ። በዚህ መልኩ ከባድ ወንጀል ስለመፈጸሙ መረጃ የደረሰው ፖሊስ ግለሰቦቹን ለመያዝ የክትትል ስራውን አጠናክሮ ይጀምራል። አጠቃላይ ስለ ወንጀሉ አፈጻጸምና የምርመራ ሂደቱን በተመለከተ ጉዳዩን የያዙት መርማሪዎች ተናግረዋል። ኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ክልል ልዩ ቦታ ሸዋ ሱፐርማርኬት ፊት ለፊት አካባቢ ነው። የግል ተበዳይ ሰላም ኃይሉ የተባለች ግለሰብ አምሽታ ወደ መኖሪያ ቤት እየሄደች ያለ ነው። አንደኛ ተጠርጣሪ ያው ምግነው አምነው የተባለ ተጠርጣሪ የግል ተበዳይ አንጠልጥላ የነበረውን የሴት ተንጠልጣይ ቦርሳ በትከሻዋ ላይ አርጋ የነበረውን ነው ነጥቆ እዛው አካባቢው ካለ ወንዝ ውስጥ በመግባት ሊሰወር የቻለው። በእለቱ የወንጀል ምርመራ ክፍል ያው ቡድን አዋቀው ወንጀሉ ከተፈጸመበት ሰዓት ጀምሮ እንቅስቃሴውን ይጀምራል። በዚህ እንቅስቃሴ ውስጥ እያለ ፖሊስ ያው ወንጀሉን ማን የፈጸመው የሚል እያጣራ ባለበት ሁኔታ እዛው አካባቢ ላይ ከነበሩ ሊስትሮች ጥቆማ ይደርሷል። በዚህ ጥቆማ መሰረት ተጠርጣሪው ወንጀሉን በፈጸመ በንጋታው ተጠርጣሪው ይያዛል። ተጠርጣሪው ያው ወንጀሉን መፈጸሙን ያምናል። ወንጀሉን ፈጽም ያለው የፈጸመውንም ወንጀል የወሰዳቸውንም ንብረቶች ለተለያዩ ለእሱ አባሪዎች ለሆኑ ለሚቀበሉ ሰዎች አሳልፎ የሰጠበት ሁኔታ መኖሩን እናረጋግጣለን። ያው ንብረቶቹን አሳልፎ የሰጣቸውን 3 ተጠርጣሪዎች ተጨማሪ መያዝ ተችሏል። የጤና ፖሊስ ጣቢያ ትምህርት ቤት አካባቢ ላይ አንድ የግል ተበዳይ ያው መንገድ ላይ እየሄደ ያለ አይፎን ስልክ ሞባይል ይዞ በሚንቀሳቀስበት ሰዓት ተጠርጣሪ ኢብራሂም ከድር የተባለው ተጠርጣሪ በወቅቱ ከእጁ ላይ ነጥፎ ከሄደ በኋላ በአካባቢ ሰዎችና እንዲሁም በፖሊስ የተያዘበት ሁኔታ አለ። በተመሳሳይም አንድ ወንጀል ደግሞ እንደዚሁ የተፈጸመበት ሁኔታ አለ። አየር ጤና አካባቢ ፖሊስ ጣቢያ በወንጀል ሲጣራ ከቆየ በኋላ እሱ በተመሳሳይ በርካታ ንብረቶችን ከግል ተበዳይ ላይ እጇ ላይ ቦርሳዋን ነጥፎ በሚሄድበት ሰዓት ስልኮችና እንዲሁም መታወቂያዎች እንደገና ደግሞ የተለያዩ በርካታ ኤግዚቢቶች ተይዘው ነበረ በወቅቱ። ያም በህብረተሰብና በፖሊስ ከተያዘ በኋላ ምርመራው ሲጣራ ከቆየ በኋላ እንዲሁም በተጠርጣሪ ላይ አሁንም ውሳኔ የተገኘበት ሁኔታ ነው ያለው። ፖሊስ በሰውና በሰነድ ማስረጃዎች የምርመራ ስራውን አጠናቆ በአቃቢ ሕግ በኩል ክስ እንዲመሰረትባቸው ያደረገ ሲሆን ጉዳዩን ሲከታተል የቆየው ፍርድ ቤትም እያንዳንዳቸው ላይ የቅጣት ውሳኔ አስተላልፏል። በ4 ተጠርጣሪዎች ላይ ምርመራችንን በማጣራት የተወሰዱትን ንብረቶች ሙሉ ለሙሉ በማስመለስ መዝገባችን ላይ በተገቢው ማስረጃውን ከሰበሰብን በኋላ ለፌዴራል የመጀመሪያ ደረጃ ፍርድ ቤት የኮልፌ ቀራኒዮ ክፍለ ከተማ አርቲዲ ምድብ ችሎት በማቅረብ በአንደኛ ተከሳሽ ምግነው አምነው በተባለው ላይ በ2 ዓመት ከ3 ወር እንዲቀጣ፣ አፈወርቅ አምነው የተባለው
በ2 ወር እንዲቀጣ፣ ሲሳይ ገብረ ጊዮርጊስም በ2 ወር እንዲቀጣና ሸኩቾ ሾዳ የተባለም የንብረቶችን የደበቁ እንዲቀጡ ፍርድ ቤት ወስኖባቸው ያው የሚገኙ መሆኑን ነው። ኢብራሂም ከድር የተባለው ተጠርጣሪ አሁን ላይ ያው ውሳኔ እንደአገኘና መዝገቡ ኮልፌ ቀራኒዮ ምድብ ችሎት አንደኛ ምድብ ችሎት በ5 ዓመት ጽኑ እስራት የተቀጣበት ሁኔታ ነው ያለው። ብሩክ ማርቆስ የተባለው በተጠረጠረበት ቅሚያ ወንጀል ማስረጃዎች ያው በቂ ማስረጃዎች ተሟልተዋል። ኤግዚቢትም ተይዟል። ተከሳሽም ጽኑ እስራት ላይ ነው አሁን ያለው። በኮልፌ አንደኛ ምድብ ችሎት 2 ዓመት ጽኑ እስራት የተወሰነበት ሁኔታ አለ። የምርመራ መዝገቡን በአጭር ጊዜ ውስጥ በማጠናቀቅ ለፌዴራል ጠቅላይ አቃቢ ሕግ አራዳ ምድብ ችሎት አቃቢ ሕግ በመላክ በተከሳሹ ላይ ክስ በመመስረት በፌዴራል ጠቅላይ አቃቢ ሕግ አራዳ ምድብ ችሎት በእለቱ በዋለው ችሎት አፋጣኝ ችሎት በማቅረብ ተከሳሹ ላይ 2 ዓመት ከ6 ወር እስራት ተፈርዶበታል ማለት ነው። ለመሆኑ ስንቶቻችሁ ናችሁ ወንጀል ሲፈጸም ፈጥናችሁ ለፖሊስ የምታሳውቁት? በተለያየ ጊዜ ግለሰቦቹ አይያዙም ንብረቴም አይመለስም በሚል የተሳሳተ አመለካከት በርካቶች ለፖሊስ ባለማሳወቃቸው ምክንያት ወንጀለኞችን ለማስቀጣት ትልቅ ተግዳሮት እየሆነ እንደሚገኝ ተገልጿል። ብዙ ወንጀሎች በማህበረሰብ ውስጥ ተፈጥረው እዛው የሚቀሩ ከሆነ ፖሊስ ወንጀል ፈጻሚዎችን ለመያዝ የሚቸገርባቸው ሁኔታ ነው የሚኖረው። ወደ ፖሊስ ማንኛውም ወንጀል የተፈጸመበት አካል ወደ ፖሊስ ጣቢያ ቀርቦ ካመለከተ አሁን እኚህ ግለሰብ ያው ወንጀሉ ከተፈጸመባቸው በኋላ ወደ ፖሊስ ጣቢያ መጥተው ባያመለክቱ ወይም ደግሞ ፖሊስ የመረጃ ባይኖረው እነኚህን ተጠርጣሪዎች መያዝ አይችልም። ብዙ አሉ ማቃቸው አሁን አሉ ስልካቸውን ተበልተው ቁጭ ያሉ አሉ። እንኳን ህይወት የተረፈ ምናምን እንደዚህ በአንገራግረውኝ በጩቤ ምናምን ወሰዱብኝ ምናምን ብለው ህይወቴ በተረፈ ብለው ሳያመለክቱ ዝም ያሉ አሉ። እኔ ማቃቸው እንደዚህ በጣም ታክሲ ላይ ምናምን እንደዚህ ተበልተው ብዙ ነገር እንትን የሚሉ እንደዚህ ድፍን ብሎ የሚቀር አለ። ግን እኔም በዛን ሰዓት እንደዚህ በማመልከቴ ነው ንብረቴ ተመለሰ። አንዳንድ ሰዎች አረ አይገኝም በቃ ሄደ ምናምን ታዩ ምናምን አሉ። ግን አይ ለፖሊስ መረጃውን መስጠት አለብኝ ብዬ መጥቻ አመለከትኩኝ። የግል ተበዳዮቹ ወንጀል ፈጻሚዎቹ ተይዘው በመቀጣታቸው መደሰታቸውን ተናግረው የፖሊስ አባላትንም አመስግነዋል። ምስጋና ለፖሊስ ብቻ ነው። ይኸው ስልኬንም ዛሬ ተቀብያለሁ፣ ሞባይሌንም መታወቂያንም ተቀብያለሁ። በጣም እናመሰግናለን ለፖሊሶች። በእውነት በማመልከቴ በጣም ደስ ብሎኛል። በጣም ነው ማከብራችሁ። ማታ ላይ ነግሬያቸው 1 ተኩል ነበር ይሄ ነገር የተፈጸመው። ማታ ላይ ነግሬያቸው በንጋታው ደውለው ጠርተው ልጁ ተይዟል ብለውኛል እና በጣም ነው የደነገጥኩት። እንዲህ አይመስለኝም ነበር። ፖሊሶቹን በጣም ላመሰግናቸው እወዳለሁ። በእውነት በጣም ህብረተሰቡን ፖሊስ ሲባል እንዲህ ስራ ተከታትሎ የሚሰራ አይመስለውም። በጣም ነው ተከታትሎ ይህን ስራ የሰሩትና ንብረቴም ተገኝቷል። አሁን በጣም ነው ማመሰግናለሁ። መሰል ወንጀሎች በተለያየ ጊዜና ቦታ ሊፈጸሙ ስለሚችሉ ህብረተሰቡ ራሱን በመጠበቅና ጉዳዩን ፈጥኖ ለፖሊስ በማሳወቅ የተለመደ ትብብሩን አጠናክሮ እንዲቀጥል መልእክት ተላልፏል።